እኔ ደግሞ እሷ ያለችበት ደስታችንን ማክበር ነው የምፈልገው። ስለዚህ እሷም ሶፋ ላይ እኔም አልጋዬ ላይ እንተኛለን። ከቤት ውጡ እስከምትለን አታረገውም። ያንተ ሚስት ናት የማታደርገው። ካደረገችው ስቄም አላባራም። እንግዲህ ምን እንደምትላት አስብበት። አግኝቼ ነው አባዬ። ብቻ ግን ጊዜው ይድረስልኝ። መጀመሪያም እኮ ቤቱን እንጂ ካሌብን አልፈለገችውም ነበር። እንደዛ አይደለም። የሚታይ ነገር ማሸፍንለት። ቤት ያገኘች መስሏት ተቀየራም ከሆነ ተሳስታለች። አንተ እስኪ አብረን እንይ። ይሄ ነገር መስመር እንዳይስትክ። መስመር እኮ ከሳተ ቆየ ልጄ። ግን እኮ አባዬ አትጫነኝ። ከነገርካት ንገራት። ግን ብሩ ለምን ቀረብኝ እንዳትል። እሺ አልነግራትም። ግን ከተፋቱስ? ተፋቱ ይባላል እንዴ? ካሌብስ? ካሌብ ምን ይሆናል? የተሻለችዋን ያገባል። የተሻለች? አዎ፣ ቆንጆ አስተዋያን መርጦ ያገባል። እኔም እኮ ልጅ ነኝ። ቅድሚያ እኔን አድረኝ። እስኪ ፈጣሪ ያውቃል። የሆነ ሰርፕራይዝ አለኝ። እንዴ? ለማን ነው? ደስ የሚለው ነገር ላንተ ነው እኮ። ምንድነው? አልነግርህም። ግን ቲና አንድ የምነግርሽ ነገር አለ። እምልሽን ግን እሺ በይ። አንተ እኮ እያልከኝ ያለው ከማትወጁ ሰው ጋር ኑር እያልከኝ ነው አይደለም? እስካሁን ታግሰሽ አይደል? አሁን ግን በቃኝ። ይኸውልሽ የሚቆጭሽን ነገር አታድርጊ። ቤት እመጣለሁ፣ ጠብቀኝ። የት ልትሄጂ ነው? ሰርፕራይዙ ልነግራችሁ እመጣለሁ። መቼም የማይሆን ነገር እንዳይሆን። ምናልባትም ይሆናል። ስለ ቤቱ እንዳይሆን አይደለም። እሺ በቃ ጥሩ። ግን ቶሎ ተመለሽ። እንዴት ዋልክ? ቶታል ጊዜዎች አትወጣም። ብቻ ማውራት ነገር አለ እኮ። እሷ ባለችበት አውሪ። እኔ ልፋታ ፈልጋለሁ። የተፈራው ደረሰ። ቲና ገና ለገናው ቤቱ በስሜ ተዞሮልኛል ብላ መጥታ ቤት ውስጥ ቁም ስቅላቸውን ስታሳጣቸው ነበረ። ካሌብንም ከአልጋው ላይ ወርደ ሶፋ ላይ ተኛ ብትለው እሱም ግን ደክሞኛል፣ ከፈለግሽ አልጋ ላይ መተኛ፣ ካልፈለግሽ ወርደሽ ራስሽ መተኛ ትችያለሽ ሲላት እንደምንም ብላ የተነጫነጨች ሄዳ ሶፋ ላይ ተኝታ ነበረ። የካሌብን አባት አባዬ ካሌብ እንደ ድሮ አልሆነልኝም፣ ፍች እፈልጋለሁኝ፣ ዛሬ እኮ ሶፋ ላይ ነው ያደርኩት ያሳደረኝ ብላ ስትል ነበረ። ካሌብም ይህን ሁሉ ጊዜ ከቤት ወጥተሽ ቆይተሽ መቼም አብሬህ እተኛለሁ ብለሽ አታስቢም፣ ካላበድሽ በቃል ሲላት ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ በባለፈው ሳምንት ካሌብ ወጣ ሲልለት ዳኒ ደግሞ አባትየው ተኝቶ ስለነበረ ቁልፍ ሲያይ ተወሳውሶ ቁልፉን ይዞ ወደ ምኝታ ክላስ ገብቶ ዶላብን እየታገለ ባለበት ሰዓት የእሱ ቁልፍ አይደለም የያዝከው የሌላ ቁልፍ ነው፣ ቁልፉን ይሄው ይዤዋለሁኝ እንካ ከፈለክ ብሎ ሲለው አባዬ እያለ ሲርበተበት ቆይ ምን ፈልገህ ነው ሲለው እኔማ ቤቱን እርግጠኛ ነህ ሰጥተሃታል አልሰጠህትም የሚለውን ለማየት ነበረ እና ለዛ ነው አባዬ ልከፍት የሞከርኩት እንጂ ለሌላ አይደለም ተረዳኝ ብሎ ሲለው አንተ ምን አገባህ ወንድም አይደለህ እንዴ ብሎ ሲጠይቁት የሚመልሰው አጥቶ ዝም ብሎ ነበረ። አባዬ ቆይ ግን ብሩን ትሰጠኛለህ አትሰጠኝም ሲለው አንድ ነገር ቃል ግባልኝ፣ ቤቱ በስሟ እንደሆነ ታልተናገርክ እሰጥሃለሁኝ፣ ሄደህ ግን ቤቱ የውሸት እንደሆነ ሄደህ ከነገርካት አልሰጥህም ብለው ቃል አስገብተውት ነበረ። እሱም እሺ አልናገርም ብሎ ቲናም ብዙ ጊዜ ከቤት ከወጣች ሰንበት ብላ ነበረ። ወደ ቤት ስትመጣ እንደስከ ዛሬው ሰላም አላለቻቸውም ነበረ። ዳኒም ብቻ ነበር ሰላም ያለችው። ልክ እንደገባች ከካሌብ ጋር ንትርክ ነበር የጀመረችው። ካሌብም ተችሻለሁ በቃ ሲል አባትየውንም አባዬ ልወጣ ነው በማለት እሺ በቃ ሂድ ልጄ በማለት ነበረ የሸኙት። ገና ልክ ስትገባ ካሌብንም ሆነ አባትየውንም በነገር ነበር የጀመረቻቸው። እነሱ አልበቃም ብለው እንግዲህ ትሁት ጋር ሄዳ ኪችን እንደስከ ዛሬው እንደዚህ አደርጋለሁ እንዲህ ላለሁ ብለሽ የሚያምነኝ ሰው አለ ብለሽ እንዳትለፊ፣ አሁን ቤቱ የራሴ ነው፣ የማስወጣት መብት አለኝ፣ መንቅሬ ነው ማስወጣሽ ስትላት ጀግና እኮ አይፎክርም፣ አንቺ እኮ ሁልጊዜ ነው የምትፎክረው ስትላት ቆይ አሁንም አንቺ አላመንሽም ማለት ነው
ቤት እኮ በስሜ ሆኗል ስትል እሱንማ ታሳየኛለሽ በስምሽ ሆኗል አይደለም የሚለውን። ቆይ ግን አሁንም ልትፎክር ያምርሻል እንዴ? ታያለሽ ጠራርጌ ለቃቅሜ ነው የማስወጣችሁ። ከፈለኩኝ እቃ ራሱ አልሰጣችሁም። የፈለኩትን ወስጄ የማልፈልገውን የምጥልላችሁ እንጂ እስከነ ኮተትሽ ጠራርጌ ነው የማስወጣሽ። አሳይሻለሁኝ ውለሽ አታድርም እያለች ስትፎክር፣ ትሁትም ስለምታውቅ ደረቷን ነፋ አድርጋ ጀግና አይፎክርም ብዬሻለሁኝ፣ የምታደርጊው ካለ አሳይኝ እያለቻት ባለበት ሰዓት ዳኒም እንዳትናገር ከተናገርክ ብሩን አልሰጠህም ስለተባለ እሺ ብሎ፣ ነገር ግን ቲና እንድትረጋጋ ቢነግራትም ቆይ ግን አንተ ደስ አላለህም እንዴ? እኔ እኮ እነሱን አስወጥቼ እኔ እናንተ የምንኖርበት ጊዜ ናፍቆኛል። ሰሞኑን ፈታ ብዬ ነበር የመጣሁት፣ ተዝናንቼ ጥሩ አየር አግኝቼ ነው የመጣሁት። እንዴት ደስ እንዳለኝ ብታይ ስትለው አይለል ገና ለገና ቤቱ በስም የሆነልኝ እኮ ብለሽ እኔንም ሳትነግሪኝ ጥለሽኝ ነው የሄድሽው፣ እንዴት አስቻለሽ እያላት ነበረ። ቆይ አንተ ደግሞ ምን አድርግ በይ ነው የምትለኝ እያለች እሱንም ስትጮህበት፣ እንግዲህ እቤት እንደምንም ብለው ተስማምቶ ቤት ይዟት ከገባ በኋላ እንድትረጋጋ፣ ሰው ጥሩ አየር ሲያገኝ ተረጋግቶ ነው የሚገባው። አንቺ ግን እንኳን ልትረጋጊ የባስኑ ብሶብሻል እያላት ነበረ። አቤት እንደገቡ ከአባትየው ጋር ቁጭ ብለው እያወሩ የተጫወቱ ባሉበት ሰዓት ኤደን ስትደውል አባትየው አንስተው ሲያዋሩት፣ ኤደንን ካዋሯት በኋላ ስልክ ሲዘጉ ዳኒ በጣም ተደናግጦ ሲርበተበት ነበረ። አባትየውም ግን ሳያስጠጡ ልጄ ናት የደወለችው በማለት ናት እንዴ አባዬ ምናምን በማለት እሱም ነገሩን ሲያለባብስ ወደ ውጭ ሲወጡ ተከትሎ ወጥቶ አባዬ ኤደን ናት እንዴ የደወለችልህ ምናምን ሲሉት፣ አዎ እኔ ታዲያ ምን ስሟን አልጠራሁም፣ ዝም ብዬ እኮ ነው ያወራኋት። አሁን ልቅስ ጥያቄ ትጠይቀሃለች እና ሄደህ ቶሎ ብለህ ብታዋራትና ብታረጋጋት ይሻላል ሲሉት፣ እሱም እንዳሉት ቀጥ ብሎ ወደ ቤት ሲገባ እኔ ምልህ ማናት ልጃቸው? እኔ ማላቃት ልጅ አለቻቸው እንዲያንተ የምታውቀው ብላ ጥያቄ ስጠይቅ ነበረ። እሱም አረን ያላውቅም የማውቀው ነገር የለኝም ልጅ ብለው ሲያወሩ ሰማሁኝ እንጂ እያለ ባለበት ሰዓት ካሌብና አባትየው ሲመካከሩና ሲያወሩ፣ አባትየው አሁን እንግዲህ የምትለህን ዝም ብለህ ታዳምጣለህ። አሁንማ ምን እንደምትለኝ አዳምጣለህ ታያለህ። አሁን መታ ከቤት ውጡ ነው የምትለን ስትል፣ እሱን እንዴት አወክ? እንደዚህ ባለችኝማ እየጠበቅኳት ነው እንደዚህ እስከምትለይ ድረስ አሳያት ነበረ እያለ ነበር። የእውነት ግን ካሌብ በጣም ወላዋይ ነው። አሁንም ቢሆን ከቲና ፍቅር አለበት ያስታውቃል። አባትየው ብዙ ተገፍተዋል፣ ብዙ ነገር ተሰቃይተዋል፣ አይተዋል። እኔ የተገፋሁትን እኔ አካለ ገደል እስከምሆን ድረስ አንተ እኮ አልሆንክም፣ ምንም የሆንከውም ነገር የለህ እያሉት ነበረ። ካሌብ ውጭ ወጥቶ መጥቶ ወደ መኝታ ክላስ ገብቶ አረፍ ባለበት መጽሐፍ እያነበበ ባለበት ሰዓት መጥታ ቲና ተነስና ሄድና ሶፋው ላይ ተኛ ስትለው፣ እሱም እኔ ሄጄ ሶፋ ላይ አልተኛም፣ ደክሞኛል፣ እዚሁ ክላሴ አልጋይ ነው የምተኛው ሲላት፣ እሷም እንደምን እየተነጫነጨች ሄዳ ሶፋ ላይ ነበር ያደረችው። ገና ለገናው ቤቱ ስሜ ሆነልኝ ብላ እሱ ጋር እንኳን ማደር አስጠልቷት ብቻዋን ነበር ያስጠላችው። ግን እሱም ይሄን ያክል ጊዜ ውጭ ከርበሽ መጥተሽ ከአንቺ ጋር አልተኛም ብሏት ነበረ። ልክ እዛ ካደረች አባትየውን ጧት ስታገኝ፣ አባዬ ካሌብ በእኔ ላይ በጣም ተቀይሮብኛል፣ ፍች እፈልጋለሁኝ እያለች ነበር። በመጀመሪያም እነሱ ያሰቡትና ያቀዱት ነበረ። አሁን ይሄን ያክል ጊዜ ውጭ ከርማ መጥታ በእርግጠኝነት ልክ ስትመጣ ፍች ትጠይቀሃለች ተባብለው፣ አዎ ይሄን እንደምትጠይቅ እነሱም እርግጠኛ ነበሩ። ያለችው እነሱ ያሉት ነገር ነው የሆነው። ምንም የተቀየረ አዲስ ነገር የለም። ትሁትንም በተደጋጋሚ በስነ ስርዓት እንኳን አታዋራትም። ምግብ እየሰራች ባለችበት ሰዓት እንግዲህ ትሁት ከጠራቻት በኋላ ምግቡን አቋርጠሽ ቡና ካላፈላሽልኝ ስትላት ነበረ። እሷም የጀመርኩት ምግብ አለ ያንን ልጨርስና እሰራለሁ ቡና አፈላለሁ ብላ ብትላትም፣ እኔ ያዘዝኩሽን ትታዘዣለሽ፣ ለምን ወተት አጥጅም? ያንን ጥደሽ እንኳን ሌላ ስራ ስሪ ብዬ ብልሽ ያንን የጀመርሽውን ትተሽ
የኔ ያዘዝኩሽን ነው መስራት ያለብሽ ስትል የካሌብም አባት እንደምንም እሷን አረጋግተው እንዳትናደድ አድርገው በአይናቸው ጠቀስ አድርገዋት ያለችሽን ታዘዥ ነበር ያሏት። እሷም ሳታስጠጣ እሺ ብላ ነበረ የሄደችው። እንደው ገና ለገናው ሰው በዚህ ልክ የእውነት ግን በስሟ ቢሆን ኑሮ ምን ልታደርጋቸው ነበረ? እንደው በጣም ከባድ ሴት ናት የምር። እኔ ግርም ምን ያለችኝ ግን እሳቸውን ብልጥና አስተዋይ ሰው ስለነበሩ ካሌብንም እንግዲህ ስለ ዳኒ ሲያወሩ አሁን እኮ እሱ በጣም ተጨንቋል፣ ተጠቧል። ከእሷ በላይ እየተጨናነቀ ያለው እሱ ነው አባዬ ብሎ ሲለው ታዲያ እኔ ምን አገባኝ? እኔ አያገባኝም ስለሱ ብለው ነበረ መልስ የመለሱለት። እሱማ ምን አገባን ለሱ ያንሰዋል። እንዳውም ይሄ ገና መቼ ምን ተደርጎ ብዙ ነገር ወደፊት ያገኘዋል። እንግዲህ ካሌብ ዳኒ መጥቶ አባዬ የቲናንና የካሌብን ነገር ለምን ዝም ትላለህ? አስማማቸው እንጂ ብሎ ሲለው ምን አስማማቸዋለሁ? መጀመሪያውን እኮ እንዳልሆነ ሆኗል። ቤቷን ብትፈልገው ኑሮ ይህን ያክል ወጪ ወጥታ አትኖርም ነበረ አባዬ ብሎ ሲል ራስ ወዳድ አትሁን፣ አትጫነኝ ብለው ነበረ መልስ የመለሱለት። እምቢ ካለች እሷ ፍች ከጠየቀች ምንም አያስጨንቅም፣ እኔ ልጄን እድረዋለሁ ነበር ያለው። ድጋሚ ወደ ቤት ከገቡ በኋላ ከትሁት ጋር ሁላቸውም ተሰባስበው አሁንም ቲና ስለ ፍች ስትጠይቅ አንቺ አልፈልግም ካልሽ እኔ ልጄን እድረዋለሁኝ ስትል አባዬ እንደዚህ ነው እንደሚባለው እና እንግዲህ ምን የጎደለብሽ ነገር? ያጎደለብሽ ነገር የለም። አይን ያልፈልግም ፍች ነው የምፈልገው ካልሽ ደግሞ አብሽሪን የጥሯዋን ልጅ መርጬ እድረዋለሁ ብለው ነበረ ለእሷም መልስ የተመለሰላት። በጣም ነበረ የገረማት። እንዴት በዚህ ፍጥነት እንደዚህ ይለኛል ብላ ለዳኒም ስትነግረው ነበረ። ዳኒም ነገሮቹ እንዳይፈርሱ ለማስተካከል እየሞከረ ነው። ምክንያቱም ቲና ከዚህ ከቤት ተወጣች፣ እሱም ስለሚወጣ እሰጥሃለሁ የተባለውን ገንዘብ ስለማያገኘው ያቺ ገንዘብ እንዳትቀርበት ለማስማማት እየሞከረ ነው። እሷም ግን ምን ነክቶህ ነው? ይህንን ቀን አልነበረ እንዲህ ስንጠብቀው የነበረው እስከ ዛሬ? ይችን ቀን ነበር እኮ ስንጠባበቅ የነበረው። ለምንድን ነው አሁን ወደኋላ የምትለው? ምንም ወደኋላ የሚያስብል ነገር የለም። ቤታችንን ሸጠንም ሆነ ወይም ደግሞ እኔ እናንተ ተጋብተን የምንኖርበት ይሆናል። ቶሎ ብዬ አስወጣቸዋለሁ ስትል ነበረ። እሱም መረ ተረጋጊ ብላት፣ አይ አሁን ልቅስ ሰርፕራይዝ አለኝ አንተ ቤት ግባና ጠብቀኝ ብለው ወደ ቤት ከተመለሰ በኋላ ትሁትን ቡና አፍልታ ተሰባስበው ነበር የጠበቋት። ልክ እቤት እንደገባች ትሁትን ተነሽና ውጪ ስትላት ካሌብም አትነሳም፣ አትወጣም፣ የምትናገሪው ነገር ካለሽ የምታወሪው ነገር ካለሽ እዚሁ አውሪው ብሎ ሲላት በጭራሽ እሷ መውጣት አለባት ስትል ነበር። ካሌብም በጭራሽ እሷ ልትወጣ ትችም፣ ከፈለግሽ አንቺ መውጣት ትችያለሽ ብሎ ሲላት እኔ እናንተ ፍች እፈልጋለሁ ነበር ያለችው። ካሌብም ብዙ ጊዜ ይህን ቀን ሲጠብቀው ስለነበረ ምንም አልመሰለውም፣ ሲስቅባት ነበረ። ዳኒም አባዬ እንዴት ነው የቲናና የካሌብን ነገር ዝም አልክሳ ብሎ ሲለው ዝም አላልኩም ልጄ፣ እነሱ ከበቃቸው ምንም እንትን ነገር የለም ተወው፣ እኔ ድረዋለሁ ብሎ ሲል አባዬ ግን ትገርማለህ፣ እኔ ልጅ አይደለሁም እንዴ? እኔን አትድረኝም እያለ ባለበት ሰዓት አንዳንድ ነገሮችን ሲያወሩና ሲወያዩ ነበረ። ዳኒ በአሁን ሰዓት ላይ የሚያደርገው ነገር ሁሉ ግራ ገብቶታል። ቤቱን ነበረ ተስፋ ያደረገው። ቤቱ አልሳካለት ሲል ገንዘቡ እንዲሰጠው ጥረት እያደረገ ነው። እውነት ዳኒ ገንዘቡን ያገኛል አያገኝም የሚለውን እሱን ወደፊት አብረን የምናየው ነው። የህልም የዛፍ ላይ እንቅልፍ ነው እንግዲህ የዳኒ ነገር። ወጥቶ ሰራ አድርጎ ኤደንን ማግባት ሲገባው ከሰው ቤት ተቀምጦ የሰው ገንዘብ እና የሰው ንብረት የሚጠባበቅ ገና ለገናው ትሁት ቲና ቤት ይሰጣታል። ያንን ቤት ሸጠን ግማሹን አገኛለሁኝ እከዳታለሁ ብሎ ነበረ፣ ግን አልተሳካለትም። ያሰበው ሁሉ አልተሳካለትም፣ አልሆነለትም። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።
ለልጅ ሙቤ አዲስ የሆናችሁ የደውል ምልክቱን እያጠቆራችሁ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩኝ በዚሁ ሰናበታችኋለሁ። መልካም ቆይታ፣ መልካም ጊዜ ይሁንላችሁ።